በጣም ብዙ ተስፋ የሚሰጡ ነገሮችን አይተናል። እዚህ ደረጃ መድረሳችን እንደ ሀገር በጣም ትልቅ ተስፋ እንድናደርግ አድርጎናል እና በጣም የሚገርም ስራዎችን ያየነው። በመጨረሻም የኢመርሲቭ ኤክስፒሪየንስ አዲስ አበባን በጥቂት ደቂቃ በሙሉ ስካን እንድናደርግ ጥሩ እድል ፈጥሮልናል። ሪል የሚመስል ኤክስፒሪየንስ ነው የነበረውና ባየነው በጣም ተደንቀናል። ከዚህ በፊት የነበሩት የኢንዱስትሪ ሪቮሉሽኖች ላይ በተለይ እንደ አፍሪካ ተሳትፏችን በጣም ዝቅተኛ ነበረ። የመጀመሪያውም ላይ፣ ሁለተኛውም ላይ፣ ሶስተኛውም ላይ እንደ ባይ ፕሮዳክት ነው ወደኛ የሚመጣልን የነበረው። ይሄ አራተኛው ኢንዱስትሪ ሪቮሉሽን ግን እንደ አፍሪካም እንደ ሀገር እንደ ኢትዮጵያም ሬዲ ሆነን ተሳትፈን እኛም የራሳችንን አስተዋጽኦ የምናደርግበት ባይ ፕሮዳክት የምንቀበልበት ሳይሆን የራሳችን ፉት ፕሪንት የምናስቀምጥበትና የራሳችንን አቅም የምንገነባበት ጊዜ ነው ብዬ ነው ማምነውና በዛ ታይም ላይ ሆነን እንደዚህ አይነት ደግሞ ትልቅ ኢንስቲትዩት እንደ ሀገር ኖሮን በእንደዚህ አይነት ቪዥን እየሰራ መገኘቱ በጣም አስደስቶናልና ከዚህም በፊት መረጃዎች ስለነበሩ ለዛ ነው መጎብኘት የፈለግነው ይህንን ተቋም። ከዚህ ተቋም ጋር ፓርትነር አድርገን እኛም እንደ ፋይናንስ ተቋም ብዙ ነገር መስራት ስለሚጠበቅብን ያለውን ነገር ለማየት ነው የመጣ ነው። ያው ካሰብነው በላይ ብዙ ነገር ነው እያየን ያለ ነውና እየተሰሩ ያሉ ነገሮች በጣም ልብ የሚያሞቁና የሚያበረታቱ ናቸው። በተለይ እንደ ባንክ ደንበኛን ስናገለግል አንደኛ ለደንበኞቻችን ምቹ የሆነ አገልግሎት ለመስጠት፣ ሁለተኛ ደግሞ የምንሰጣቸው አገልግሎቶች ፈጣን እንዲሁም ደግሞ ደህንነታቸው የተጠበቀ እንዲሆኑ ለማድረግ ቴክኖሎጂ መጠቀም ግዴታ ነው። አሁን ባለንበት ሁኔታ ደንበኞቻችን ባሉበት ቦታ ሆነው አገልግሎቶችን እንዲጠቀሙ፣ በዛ ውስጥ ደግሞ አሁን እየተስፋፋ የመጣውን የማጭበርበር የፍራውድ እሱን ደግሞ ለመግታት በሚያስችል መልክ ቴክኖሎጂን መጠቀም ስላለብን እንደ ኤአይ ኢንስቲትዩት አይነት ተቋማት ጋር ፓርትነር አድርጎ መስራት ግዴታ ነው። ያ ብዙ ነገሮች ይጠቅመናል። ኮስታችንን ኦፕቲማይዝ ለማድረግ ይጠቅመናል። ከስተመር ሳቲስፋክሽን ለማምጣት ይጠቅመናል። ሪስካችንን ማኔጅ ለማድረግ ይጠቅመናል። ዘመኑ አሁን የኤአይ ነው። ብዙ ስራዎች በኤአይ ድጋፍ የምንሰራበት ነውና ስለዚህ ከኤአይ ኢንስቲትዩት ጋራ በጋራ ሆነን ብዙ አብረን ልንሰራቸው የምንችሉ ኤሪያዎች አሉ ብለን እናስባለን እና ምናልባት ዛሬ ያው የመጀመሪያ ኤክስፒሪየንሳችን ነው እንደ ተቋሙ መተን ስንጎበኝ፣ ግን በቀጣይ በቅርበት በመመካከር ለፋይናንሻል ሴክተር የሚሆኑ ኤሪያዎች ላይ በጋራ ሰርተን እንግዲህ እንደ ሀገርም እንደ ተቋምም የተሻለ ነገር የምንሰራበትን አጋጣሚ እንፈጥራለን ብለን እናስባለን።